ልጅ እንድትቃጠል ህግ ያወጣል። ሴት ልጅ ከነ ህይወቷ ማለት ነው ትለኮ ትቃጠል ይላል እግዚአብሔር። ምን ካደረገች? የካህን ልጅ ሆና ዝሙት ከሰራች አቃጥላት በእሳት ይላል። ከነ ህይወቷ ትለኮስ ብሏል እግዚአብሔር። በወንድ ልጅ ላይ ይሄ ፍርድ አለው ይላል? የለም በፍጹም። ሴቶችን ለምን እንደሚጠላቸው አላውቅም። ሴቶች እግዚአብሔር በጣም የሚጠላው ሴት አቃጥሏት ሴት ልጅ ብሎ መፍረድ አስቡት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላ يعذب بالنار الا رب النار ብሎ ከልክለዋል። አይደለም ሰውን ነፍስ ያለውን ማንኛውንም ነገር በእሳት እንዳታቃጥሉ ብሎ ከልክለውናል። በየእሳቱ ባለቤት ራሱ አምላክ የትንሣኤ ቀን በገሃነም ሲያስገባ እርሱ ራሱ ይቀጣል እንጂ ማንም ሰው ምድር ላይ በእሳት እንዳይቀጣ ማንንም ብሎ ተናግሯል። ስለዚህ በእሳት አቃጥሏት የሚል ህግ መፍረድ ከዚህ ቆይ ዝም ብለው ነው በእሳት የሚቃጠሉት? ያለ ህግ ነው የሚቃጠሉት? በህጋቸው ነው ወይም ጥፋት አጥፍተው ነው? ለምን መሰለህ በአንተ አዙሬ ስጠይቅህ ማርያም የኢሳ እናት ጥፋት ኢሳን አርግዛ ስትመጣ አባትሽም እናትሽም ዝሙት አልሰሩም እና ልጁን ጌታ መጣሽ ብለው ሊወግሯት ነበር አይደለ? ልክ እነሱም እንደዛ ጥፋት ሲያጥፍተው ሲመጡ ህዝቦቻቸውን በህጋቸው ያስተዳድራሉ። አለቀ። ስለውግራት አይደለም ስለማቃጠል ማርያም ያቃጥሏት ነበር ይላል ቁርአን ላይ። አቃጠሏት ሳይሆን ያገሏት ነበር። ሊናገሯት አስበው ከየት መጣሽ ብለው ሊወግሯት ነበር አይደለ? ባይናገርላት ኢሳ ባይናገርላት ሁሉ ሊገሏት ይችሉ ነበር። ስለዚህ ይሄን አላህ አደረገን የምትለው ወይስ ሰዎቹ አደረጉ? ለውግራት አይደለም ያልኩት ምንድነው ስለማቃጠል ልጅን ከነ ህይወቷ ልኩስ አድርጎ በህይወቷ ያለች እየጮኸች እየተንጨረጨረች ማቃጠል ህይወቷን አስባችሁታል? እንዲህ አይነት ፍርድ አቃጥሏት ሴት ልጅ ብሎ መፍረድ በጣም የሚያሳዝነው ለኃጢአቱ እንዳይመስልሽ አንቺ እግዚአብሔር ትቃጠል ያለው የካህን ልጅ ብታመነዝር አለ እግዚአብሔር። ተመልከቱ፣ ለካህኑ ክብር ሲል ነው የምትቃጠለው። እንደ ክርስትና የካህን ልጅ ብታመነዝር አለ አባቷን አርክሰዋለች አዋርደዋለችና በእሳት ትቃጠል ይላል። ማንን? አባቷን ካህኑን አርክሰዋለች አባቷን አዋርደዋለች እና እቺ ሴት ትቃጠል። ካህን የተከበረ ነው አይደል? የእርሱን ክብር አግድፋለች እንጂ ስለኃጢአቱ አይደለም። አባቷን ክብሩን አግድፋለችና እቺ ልጅ አቃጥሏታል። እንዴት የፍቅር አምላክ ተብሎ ሰውን አቃጥሎ የሚል ህግ ያወጣል? ያንን ህግ አዲስ ኪዳን አወጣ። አዲስ ኪዳን መጣ። እንደገና ንስሐ አድርገው ነው ወይስ ምንድነው? አቃጥሏቸው ብሎ መጀመሪያ ያን ሁሉ ፍርድ በሴት ነው። እንደሱ አይደለም ወንድሜ። ቆይ አንተ ሲጀመር ስተሃል፣ መቼም ስተሃል። ጌታ ኢየሱስ ይርዳ። በእውነት ነው የምልህ፣ አዝንልሃለሁ። ሁሱ የምሬን ነው የምልህ። ጌታን በጣም ነው የማዝንልህ እና ይሄ ህግ እንዳይገዛን እኛ ከህግ ፍጻሜ ህግ ተፈጽሟል በክርስቶስ እና አሁን ድነናል። የዳን ሰዎች ነን። አይመለከተንም ዳም ስለዛ ነው ነገር ግን ለትምህርታችን ተቀምጦልናል። አይደለም ኢየሱስ ክርስቶስ እኔ ህግና ነብያትን ልሽር የመጣሁ አይምሰላችሁ ብሏል። አልተሻረም። ማን ነው እንደሰለ? እንደተሻረ ደግሞ ልነግርህ ነው። ምክንያቱም ያ እነዛ ህጎች እኛ አሁን አንፈጽማቸውም። ለምሳሌ ለምጻሙ ምኑ ከእግዚአብሔር ጋር ቀጥታ ማውራት ይችላል። ድሮ ግን አይችልም ነበረ። አሁን ከእግዚአብሔር ጋር እናወራለን። እኛ የእግዚአብሔር ልጆች ተብለናል። እንደው ተው ገባ። በክርስቶስ ኢየሱስ አምነን ልጆች ተብለናል። ያ ኪዳን ተሽሯል የሚል ተላል ተብሏል። ኢየሱስ ክርስቶስ ብሉይ ኪዳን ተሽሯል ብሏል ወይንስ አልተሻረም? ቃል በቃል ተሻረም እየተናገረ አይተሽሯል ብላችሁ ግን ታምናለች። ለምን ከተባለ ያ የመጀመሪያው ህግ የእግዚአብሔር ህግ ስላሸማቀቃቸው አይደለም። ያሸማቀቃል። ያ ህግ በደንብ ያሸማቀቃል። እኔ ያላፍርበትም ተመስገን ብዬ ነው የምቀበለው። እኔ ማሂዴ ምን ነው ለምን ማፍርበት? ደስ ይለኛል ሁሉ ያን አንቀበለውም። ተሽሯል አልሽ እኮ የጌታ ሰው እኮ እኛን አይመለከትም። አሁን እናንተ እንደዛ ታደርጋላችሁ፣ አምላካችሁ እንደዚህ አድርጓል ብለህ በዛ ጄዝ ልታደርገን አትሞክርም። በደንብ ይመለከታል። ኢየሱስና ማርያምን ሁሉ ተመልክቷቸዋል። ብሉይ ኪዳን ማስረጃ ልስጥህ። አሳየኝ። ማስረጃ ምንድን ነው? ተመልክቷቸዋል። ኢየሱስ ክርስቶስ በተወለደ ጊዜ ማርያም በብሉይ ኪዳን ህግ ነው የሄደችው ወይንስ አልሄደችም?
በብሉይ ኪዳን ዋኖሶችን እዛ ሄዳ ልትሰዋ ሄዳለች። ስለዚህ ህጉን ተግብራለች ማለት። በጣም ጥሩ። ስለዚህ ማርያምና ኢየሱስ ክርስቶስ የብሉይ ኪዳን ህግ ተፈጽሞባቸዋል። በጣም ጥሩ። ለምንድን ነው ማርያም የሄደችው? እኮ ህጉን ተፈጻሚ ለማድረግ ምክንያቱም በአይሁዳውያን ህግ የሚፈጸም ህግ ስለነበር ማርያም የምትፈጽም። እሺ አንድ ሴት ከወለደች በኋላ እነዚያን ዋነሶች የምታቀርበው ምን ስለሆነ ምን ስለተከሰተ? ስለረከሰ አይደል? ስለወለደች ወይም ደግሞ መስዋዕት አርክስ ምንድነው የምትራክሰው? ጌታ ኢየሱስ ወይ ሰው የሚኖር ቁስል ሲላ ዝም ብሎ ሁለቱ ስባት አይ በጣም ክልስ ያለው ወይ ላስከሽ ተረጋጊ። በስነ ስርዓት ታወሪ እሺ። ለምንድን ነው የሚሄዱት ከተባለ መንጻት ያስፈልጋቸዋል። የመንጻታቸውን ወራት በተፈጸመ ጊዜ ይላል ማርያምና ኢየሱስ መንጻት ያስፈልጋቸዋል ለራሳቸው። የመንጻታቸውን ወራት በተፈጸመ ጊዜ በጌታ ህግ እንዳለው ዋነሶችን ልታቀርብ ሄደች። ብታስገርዘው ተሰረች ይላል ወንታ ያለው። ስለዚህ ያ የሚሄዱበት ምክንያት መንጻት ያስፈልጋቸዋል። ለምንድን ነው የሚነጹት? ከርኩሰቱ ምክንያት መጽሐፍ ቅዱስ ላይ ምን ይላል? አንዲት ሴት ወንድ ልጅን ብትወልድ ለ7 ቀን ያክል የረከሰች ርኩስ ነች ይላል። የረከሰች ናት ለ7 ቀን። ስለዚህ ለመንጻት ምን ማድረግ አለባት? ዋነሶችን ታቀርባለች። ሲገልጻቸው ሲገልጻቸው ሉቃስ ህግ ተሻራ ምናምን አለልህም ገባ። ሲወለድ ህግ አልተሻረም። ሲሰቀል ግን የህግን ፍጻሜ አግኝቷል። አይሁድ የለም ክርስቲያን፣ አይሁድ የለም አህዛብ የለም፣ አንድ ሆኗል በክርስቶስ ኢየሱስ ብሎ ጳውሎስ ነገረን ገላትያ ላይ። አለቀ። እሺ ከምጠይቅሽ ጋር አይገናኝም። እሺ አንድ ክርስትና አንዲት ሴት ከወለደች በኋላ ለምን ያክል ቀን እርኩስ ትባላለች? ለ7 ቀን ምናምን እንደዛ እርኩስ ትባላለች መሰለኝ። ለ7 ቀን አንድ ሴት ወንድ ልጅን ብትወልድ ለ7 ቀን ያህል እርኩስ ናት ይላል መጽሐፍ ቅዱስ። ማርያም ወንድ ልጅን ወልዳለች አልወለደች? ወልዳለች ማርያም። ስለዚህ ለ7 ቀን ያህል ወልዳለች ጌታዋን። ስለዚህ በሙሴ ህግ እንዳለው መሰረት ብሎ አዲስ ኪዳን ላይ ሉቃስ 13 አስቀምጦታል። ስለዚህ አንዲት ሴት ለ7 ቀን ያክል ትረክሳለች ወንድ ልጅን ከወለደች። ማርያም ለ7 ቀን በኢየሱስ ክርስቶስ መወለድ ምክንያት ተረክሳ ነበር ማለት ነው እንደ ሙሴ ህግ። መጽሐፍ ቅዱስ ረከሰች አይለንም። ሁሱ ረከሰች አይልም እኮ ሴት ልጅ እርኩስ ነች ለ7 ቀን ያክል። ብጽዕት ናት። ብጽዕት የሆነች መንፈስ ቅዱስ የጸለየባት የጋረዳት ሴት እንዴት ናት እርኩስ የምትሆነው? በጌታ በኢየሱስ ስም አምላክ አዳምጪ። መጽሐፍ ቅዱስ ላይ አንዲት ሴት ወንድ ልጅን ከወለደች ለ7 ቀን ያክል እርኩስ ናት ይላል። ሴት ልጅን ከወለደች እስከተባለ እጥፍ ነው እርኩስ የምትሆነው። ለ7 ቀን ብሏል አይደል? ወንድ ልጅ ከወለደች። ሴት ከወለደች ደግሞ አንዲት ሴት ይላል እግዚአብሔር። ኦኬ እቺ ሴት ደግሞ ትለያለች ከሌሎች ሴቶች እንዳልተለየች ሉቃስ ሲናገር በሙሴ ህግ መሰረት መንጻት አስፈልጓታል እያለች እኮ ነው ሸጊቱ። ከምድር የሚነጹት በሙሴ ህግ መሰረት ሉቃስ ራሱ ነው የነገረን፣ ከርኩሰትነት ነው የሚነጹት እያለች ነው። ከዚያ በኋላ 7 ቀን ያክል እርኩስ ናት ካለ በኋላ ምን ያድርጉት ይላል የሙሴ ህግ? በ8ኛው ቀን ህፃኑ የሚገረዝ ይላል። ማርያም ኢየሱስም በ8ኛው ቀን ልታስገርዘው ሄደች፣ ጊዜውን በጨረሰች ጊዜ ያንን 7ቱን የርኩሰት ቀን ገብተሻል አይደለ? ከዚያም በኋላ እሷ የምትነጻበት ዋነሶችን ታቅርብ ይላል የሙሴ ህግ ማለት ነው። ከዚያ በኋላ ማርያም ያን ህግ ተከትላ ሄዳ ልታቀርብ ሄደች። ወሻ ስለዚህ መጽሐፍ ቅዱስ ነው እርኩስ ናት እያለ የሚናገረው። ለ7 ቀን ያክል እርኩስ ናት ወንድ ልጅን ከወለደች። ሴት ልጅን ብትወልድስ እርኩሰቱ እጥፍ ይሆናል። አያችሁ ምን ያክል ቀን ከተባለ ለ14 ቀን ያክል እርኩስ ትሆናለች። ስለዚህ ወንድ ልጅ ከወንድ ልጅ ይልቅ ሴት ልጅ እናቷን እጥፍ ታረክሳለች። እንደ ክርስትና እጥፍ ታረክሳለች። ውሸት ነው፣ ውሸት። ማርያም እርኩስ ተብላ በመጽሐፍ ቅዱስ አንድ ቦታ ምን ታድርጊ? ውሸት ካልሽ ማሳየት አለብኝ። እሺ ማሄ የቀልድ ቀልድና አሁን ደግሞ እንደዋሻው እየተናገርሽ ነው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና። አሁን ሴት ልጅ ለ7 ቀን ያክል ወንድ ልጅን ከወለደች እንደምትረክስ
ለ14 ቀን ደግሞ ያክል እንደምትረክስ ሴት ልጅን ከወለደች እርኩስ ብሎ እግዚአብሔር እንደሚጠራ ታሳያችኋለሁ። አሁን ላሳያችሁ ማስረጃ። ያው እነዚህ ጋር መጽሐፍ ቅዱስ ላይ ምን ይላል? እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ማነው ተናጋሪው? የማሂ አምላክ ምን ብሎ ተናገረ? እግዚአብሔር ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅንም ብትወልድ 7 ቀን ያህል የረከሰች ናት ይላል። ያ ሰላም የረከሰች ናት ለ7 ቀን አለ። ምን ከወለደች? ወንድ ልጅን ከወለደች እንደ ህመሟ መርገምም ወራት ትረክሳለች አለ። በ8ኛው ቀን ልጁ ከስጋው ሸለፈት ይገረስ። አየሽ፣ ማርያም ኢየሱስ ክርስቶስን በዚህ ህግ ነው እንዳለ እንትን ያደረገችው ያሰራችው ማለት ነው። እንሄዳለን። ከደሟም እስክትነጻ 33 ቀን ትቀመጥ፣ የመንጻቷ ቀንም እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ አለ። አያቸው፣ ይሄ ስለ ወንድ ልጅ ነው። ጨረሰ። ስለዚህ ምን ተረዳችሁ? እዚህ ጋር አንዲት ሴት ወንድ ልጅን ከወለደች ለ7 ቀን ያህል ትረክሳለች። ልክ እንዲሁ ደግሞ ከደሟ እስክትነጻ 33 ቀን ትቀመጥ ይላል። ስንት ቀን? 33 ቀን ትቀመጥ። አሁን ደግሞ ሴት ልጅን ብትወልድስ እናት ምን እንደሚል ተመልከቱ። እጥፍ እጥፍ ነው ከወንድ ልጅ በላይ የምታረክሰው እናቷን ሴት ልጅ። እንደ ክርስትና ምን ይላል? ሴት ልጅን ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት አለ። አያችሁ፣ ከላይ ወንድ ልጅን ከሆነ የወለደችው አንድ ሴት 7 ቀን ታረክሳለች። ሴት ልጅን ከሆነ ደግሞ እጥፍ 14 ቀን እናቷን ታረክሳለች። ሴት ይህን ያክል አርካሽ ናት ለእናቷ ከወንድ ልጅ በላይ ማለት ነው እንደ መጽሐፍ ቅዱስ። ሴት ልጅን ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት፣ ከደሟም እስክትነጻ ድረስ 66 ቀን ትቀመጥ አለ። ወንድ ልጅ ከሆነ 33 ቀን እጥፍ ማለት ነው 66 ቀን ትቀመጥ። የመንጻቷ ወራትን በተፈጸመ ጊዜ ለወንድ ልጅ ወይንም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የእርግብም ግልገል ወይንም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት ይላል። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይላታልም አለ። ምኗን? ኃጢአቷን ተመልከቱ። ኃጢአተኛ ነች። በቃ ተመልከቱ። በመውለዷ ምክንያት በዚያ ባየችው ደም ምክንያት እንደ ኃጢአት እየፈረደባት ነው። ጥፋቷ ምንድን ነው? ኃጢአት ምን ማለት እንደሆነ መጽሐፍ ቅዱስ አልተረ ብትወልድ በዚያን ጊዜ ለሚደርስባት መከራ ሁሉ ምንዳ ነው የሚጻፍላት ከአላህ ዘንድ። በጣም የተከበረች ነች። ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ሙእሚን ለዩእጀሩ ቢልሙሲበቲ ለቲ ቱሲብሁ ሐታ ቢሸውከቲ ለቲ ዩሻኩሃ አሉ። አንድ አማኝ በሚደርስበት መከራ ከአምላኩ ዘንድ ይመነዳል፣ በምትወጋው እሾህ እንኳን ሳይትቀር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሴት ልጅ በሚደርስባት መከራ ሁሉ ምንዳን ታገኛለች። እዚህ ጋር ግን ኃጢአተኛ ነች፣ ኃጢአቷን ያስተሰርይላታል አለ። ስለዚህ ማርያም በዚህ ህግ መሰረት ሄዳለች ወይ ተዳኝታለች ወይ? ኢየሱስና ማርያም አዎ፣ በደንብ አድርገው ማስረጃ ያሳያችሁ። ሉቃስ ወንጌል ምዕራፍ 2 እሺ ሁሱ ልክ የረከሰችበት ትረክሳለች የሚለውም ልክ አሁን ልክ እንደዚህ እንደተጻፈ ነው ማየት የምፈልገው ሉቃስ ወንጌል ላይ። ሜት አድርጌው በሙሴ ህግ እንደተዳኘች ቀጥታ አሳይሻለሁ። የሙሴ ህግ ማለት አሁን ያነበብ ነው። በዚህ ህግ ላይ ነበረች ማርያም። ስለዚህ እዛ ላይ ያለው ሁሉ እርሷ እንደሚመለከት ሉቃስ ራሱ አስቀምጦታል። እሺ ያው ሊገርዙትም 8 ቀን በሞላ ጊዜ ይላል ስለ ኢየሱስ ክርስቶስ። ተመልከቱ፣ ሊገርዙትም 8 ቀን በሞላ ጊዜ። ለምን 8 ቀን ጠበቀች? ምክንያቱም አንዲት ሴት ወንድ ልጅን ከወለደች ለ7 ቀን ያክል የረከሰች ናት ስላለ መጽሐፍ ቅዱስ። ከዛም በ8ኛው ቀን ይገረዝ ብሏል። ቀደም እንዳትረሽ። ማን? የሙሴ ህግ። በሙሴ ህግ መሰረት እሷን 7 ቀን ጠብቃ በ8ኛው ቀን ልታስገርዝ ወሰደችው። ሊገርዙትም 8 ቀን በሞላ ጊዜ። አስቡት፣ አምላክ እየተገረዘ ማለት ነው። ሊገርዙትም 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። ማሂ አምላክሽ ተገርዛል ከቅርታ ጋር እንደ ሙሴም ህግ። ያ ሰላም! እንደማን ህግ? ማሂ እንደ ሙሴም ህግ። በሙሴ ህግ ነው የተዳኙት ማርያምና ኢየሱስ ክርስቶስ። የሙሴ ህግ ማለት ቅድም ያነበብኩልሽ ነው። አንድ ሴት ወንድ ልጅን በወለደች ጊዜ ለ7 ቀን ትረክሳለች። ከዚያም በኋላ ልጁ በ8ኛው ቀን ይገረስ። ከዛም ለኃጢአቷ ማስተሰሪያ ትሄድ ትውሰድ እየተባለ
እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ አለ። የመንጻቷ ወራት አይደለም ያለው። ሁለቱም ማርያምም ኢየሱስ ክርስቶስን መንጻት አስፈልጓቸው ነበር። ምንድነው ከምንድነው የሚነጹት ከተባለ የሙሴ ሕግ ቅድም እንዳየሽው ከርኩሰት አንድ ሴት ወንድ ልጅን ብትወልድ ለ7 ቀን ያክል የረከሰች ናት ያለውን ሕግ አመጣውና እንደ ሙሴ ሕግ አለ። ምን አስፈልጋቸው? ማርያምና ኢየሱስ መንጻት አስፈልጋቸው ከርኩሰቱ ደም። የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት፣ በጌታም ሕግ 2 ዋሊያ ወይንም 2 የርግብ ጫጭቶች እንደተባለ መሰዋት ሊያቀርቡ ወደ ኢየሩሳሌም ወሰዱት። ማንን? ኢየሱስን። አያቸው አይደለ? ለምንድን ነው ይሄን የሚያቀርቡት? ቅድም ኃጢአታቸውን ሊያስተሰርይላት ዘንድ ካህኑ እያለ ይናገራል። ስለዚህ እንደ ሙሴ ሕግ ተዳኝተዋል። ማንና ማን? ኢየሱስ ክርስቶስና ማርያም። ይህን ይመስላል። ኦኬ ተቀበልኩ። ማርያም እዛ ጋር አሁን እርኩስ